በቀን 10,000 እርምጃዎችን ብትራመዱ የፈለገ የምግብ መጠናችሁን ብትቀንሱና ሁሉንም ነገር በስርዓት ብታደርጉ ያ ግትር የሆነው የሆድ ስብ ጭራሽ አልቀንስ ሊላችሁ ይችላል። ለምን እንደሆነ ታውቃላችሁ? ሰውነታችሁ እያቃጠለ ያለው የተሳሳተውን የኃይል ምንጭ ስለሆነ ነው። እውነታው ግን ይሄ ነው። ጠዋት ገና ከእንቅልፋችሁ እንደተነሳችሁ ሰውነታችሁ ስብን ለማቅለጥ ዝግጁ የሚሆንባት የ30 ደቂቃ ወርቃማ የጊዜ መስኮት አለች። በዚህች አጭር ጊዜ ውስጥ በሰውነታችን ውስጥ የተከማቸን ስብ አሟምቶ ወደ ኃይል የሚቀይረው ግሉካጎን የተባለው ሆርሞን በደማችን ውስጥ በከፍተኛ ሁኔታ ይረጫል። ታዲያ በዚች ሰዓት ብቻ የእግር ጉዞ ካደረጋችሁ ሰውነታችሁ ሌላ አማራጭ ስለማያገኝ በሆዳችሁ ላይ የተከማቸውን ስብ ለኃይል ፍጆታነት በግድ እንዲጠቀም ታደርጉታላችሁ። ነገር ግን 90 በመቶ የሚሆነው አብዛኛው ሰው ገና በጠዋት የሚፈጽማት አንዲት የጠዋት ስህተት አለች። ይህችን ስህተት ስትሰሩ ሰውነታችሁ ስብ ማቃጠሉን እንዲያቆም ትዕዛዝ ይሰጠዋል። ያም ማለት የስብ ሴሎቻችሁ ለቀሪው ሙሉ ቀን እንዳይከፈቱ ቁልፉን ይቆልፍባቸዋል ማለት ነው። በዛሬው ዝግጅታችን በጠዋት በባዶ ሆዳችን ስንራመድ በሰውነታችን ውስጥ ምን አይነት አስገራሚ ለውጥ እንደሚፈጠር በጥልቀት እናያለን። ሰውነታችሁ የተጠራቀመውን የሆድ ስብ እንደ ነዳጅ እንዲጠቀም የሚያስገድደውን ሳይንሳዊ ምስጢር፣ ውጤቱን ለማየት በትክክል ምን ያህል ደቂቃ መራመድ እንዳለባችሁና ሙሉ የስብ ማቃጠል ሂደቱን ወዲያውኑ የሚያበላሸውን ያንን የተለመደ የጠዋት ስህተት በዝርዝር እናያለን። ከቁርስ በፊት መራመድ ምን ያህል ውጤታማ እንደሆነ ከመረዳታችን በፊት ግን መጀመሪያ ይሄ የሆድ ስብ ለምን በምንም ተአምር ሊለቀን እንደማይፈልግ ማወቅ ይኖርብናል። ዕድሜያችሁ ከ40 በላይ ለሆናችሁ ሰዎች ሰውነታችሁ ስብን የሚያከማችበት መንገድ በ20ዎቹ ዕድሜ ከነበረው ፍጹም የተለየ መሆኑን የግድ ማወቅ ይኖርባችኋል። ትንሽ ክብደት በጨመራችሁ ቁጥር በቀጥታ ሄዶ የሚቀመጠው ወገባችሁ ላይ ነው። ለማጥፋት ስትሞክሩ ደግሞ መጀመሪያ የሚቀንሰው ከእጆቻችሁ ከፊታችሁና ከእግሮቻችሁ ላይ ሲሆን ወገባችሁና ሆዳችሁ ግን ምንም ሳይነካ እንዳለ ይቆያል። ይህ የሚሆነው የሆድ ስብ ዝም ብሎ የተቀመጠ ስብ ስላልሆነ ነው። ይልቁንም ለዕለታዊ የሆርሞን መጠናችሁ በተለይም ለኢንሱሊን እና ለጭንቀት ሆርሞኖች በከፍተኛ ሁኔታ ምላሽ የሚሰጥ ንቁ ህብረ ሕዋስ ነው። በደማችሁ ውስጥ የኢንሱሊን መጠን ሲጨምር ሰውነታችሁ በውስጡ የያዘውን ስብ አውጥቶ እንዳያቃጥል የሚያግድ ትዕዛዝ ያስተላልፋል። ይህም ማለት ኢንሱሊን በደማችሁ ውስጥ እስካለ ድረስ ሰውነታችሁ የተከማቸ የሆድ ስብን መጠቀም አይችልም። ምክንያቱም የኃይል መጋዘኑ በቁልፍ እንደተዘጋ ይቆጠራልና። በዚህ ጊዜ ሰውነታችሁ ትኩረቱ ኃይልን መጠቀም ላይ ሳይሆን ማከማቸት ላይ ብቻ ይሆናል። ለምሳሌ ጠዋት አንድ ኩባያ አጃ ወይም አንድ ቁራጭ ዳቦ በልታችሁ ለጉዞ ብትወጡ ሰውነታችሁ የሚያቃጥለው የገዛችሁትን ያንኑ ዳቦ ወይም አጃ ብቻ ነው። ጠዋት ቁርስ በልታችሁ ስትራመዱ ለልባችሁ ጤናና ለሰውነታችሁ ጥንካሬ ጠቃሚ ሥራ እየሰራችሁ ቢሆንም በውስጣችሁ የተከማቸውን የቆየ ስብ ግን በፍጹም አልተነካም። ምክንያቱም ሰውነታችሁ ኃይል እያገኘ ያለው አሁን ከበላችሁት ምግብ እንጂ በሆዳችሁ ውስጥ ካለው የስብ መጋዘን ስላልሆነ። ጠዋት ከእንቅልፋችሁ ስትነሱ ግን ሌሊቱን ሙሉ ምንም አይነት ምግብ ሳትመገቡ በመቆየታችሁ ሰውነታችሁ በጾም ላይ ነው የሚገኘው። ለ8 ለ10 ወይም ለ12 ሰዓታት ያህል ምንም አይነት ካሎሪ ወደ ሰውነታችሁ አልገባም። በዚህ ጊዜ እንደ ባትሪ በቀላሉ የምትጠቀሙበት የኃይል ምንጭ በጣም ተሟጧል። ልክ በዚች ቅጽበት የእግር ጉዞ ለማድረግ ከቤት ብትወጡ ሰውነታችሁ ኃይል ፍለጋ ፍተሻ ያደርጋል። በቀላሉ የሚገኘው ነዳጅ ማለቁን ሲረዳም በግድ ወደ ትልቁ የኃይል ማጠራቀሚያ ወይም ወደ ከባድ የነዳጅ ታንኩ ይዞራል። ጡንቻዎቻችሁን ለማንቀሳቀስ የሚያስፈልገውን ኃይል በቀጥታ በሆዳችሁ ውስጥ ከተከማቸው የስብ ክምችት ላይ መውሰድ ይጀምራል። ይህ እንዲሁ በደመ ነፍስ የሚነገር መላምት አይደለም። ብሪቲሽ ጆርናል ኦፍ ኒውትሪሽን የተባለው የታወቀ የጤና መጽሔት ይህንኑ ሂደት ለመለካት አንድ አስገራሚ ጥናት አካሂዶ ነበር። ተመራማሪዎቹ በሁለት ቡድን የተከፈሉ ሰዎችን ወስደው ተመሳሳይ የጠዋት የእግር ጉዞ ስፖርት እንዲሰሩ አዘዟቸው። ሁለቱም ቡድኖች በእኩል ፍጥነትና በእኩል የጊዜ መጠን ተጓዙ። ልዩነቱ ግን አንደኛው ቡድን ስፖርት ከመጀመሩ በፊት መደበኛ ቁርስ የበላ ሲሆን፣ ሁለተኛው ቡድን ግን ውሃ ብቻ በመጠጣት በባዶ ሆዱ የተጓዘ መሆኑ ነው። የጥናቱ ውጤት ግን እጅግ አስገራሚ ነበር። በባዶ ሆዳቸው የተራመዱት ሰዎች ቁርስ በልተው ከተራመዱት ይልቅ ከ20 በመቶ የሚበልጥ የሰውነት ስብን ማቃጠል መቻላቸው ተረጋግጧል። ተሳታፊዎቹ የምግብ ሰዓታቸውን ብቻ በመቀየር ሰውነታቸው ኃይልን በቀጥታ ከዚያ አስቸጋሪ ከሆነው የሆድ ስብ ውስጥ እንዲያወጣ አስገድደውታል። ተመራማሪዎቹ እንደገለጹት ጠዋት በዚያች አጭር የጊዜ መስኮት ውስጥ የኢንሱሊን መጠናችን በቀን ውስጥ ካሉ ሰዓታት ሁሉ ዝቅተኛው ደረጃ ላይ ስለሚገኝ ወደ ስብ ሴሎቻችን የሚወስዱት ባዮሎጂካል በሮች በሙሉ በሰፊው ተከፍተው ይቆያሉ። ነገር ግን በባዶ ሆድ መራመድ የሚሰጠው አካላዊ ጥቅም 20 በመቶ ተጨማሪ ስብ ከማቃጠልም በላይ ነው።
የሆድ ስብ እንዲከማች ለሚያደርገው ሌላኛው ትልቅ ምክንያት ማለትም ለጭንቀት ትልቅ መፍትሄ ይሰጣል። አሁን ባለንበት እጅግ ስራ በሚበዛበትና አስጨናቂ በሆነ ዓለም ውስጥ አብዛኞቻችን ሳናውቀው ኮርቲሶል የተባለው የጭንቀት ሆርሞን በደማችን ውስጥ በከፍተኛ ሁኔታ ጨምሮ ይገኛል። ኮርቲሶል ዋናው የጭንቀት ሆርሞናችን ሲሆን በሆድ አካባቢ ከሚከማች ስብ ጋር ቀጥተኛና የተቀራረበ ግንኙነት እንዳለው በብዙ ጥናቶች ተረጋግጧል። በምትጨነቁበት ጊዜ ሰውነታችሁ አደጋ እንደተጋረጠበት ስለሚሰማው በሆዳችሁ ውስጥ ያሉ ዋና ዋና የሰውነት ክፍሎችን ለመጠበቅ ሲል ስብን እዚያው አካባቢ እንዲከማች ያደርጋል። መካከለኛ በሆነ ፍጥነት መራመድ ደግሞ ለዚህ የኮርቲሶል ክምችት እንደ መተንፈሻ ቫልቭ ሆኖ ያገለግላል። ወደ ውጭ ወጥታችሁ የጠዋቱን ንጹህ አየር እየተነፈሳችሁ በምትራመዱበት ጊዜ እንቅስቃሴውና አካባቢው በደማችሁ ውስጥ የሚዘዋወረውን የጭንቀት ሆርሞን ንቁ በሆነ ሁኔታ ይቀንሰዋል። ይህም ወደ ዋናው ጥያቄ ያመጣናል። ይህ የስብ ማቃጠል ሂደት እንዲጀምር በትክክል ለምን ያህል ደቂቃ መራመድ ይኖርባችኋል? ለ10 ደቂቃ ያህል በሰፈር ውስጥ ዘና ብሎ መራመድ ለአእምሮ ጤና እጅግ በጣም ጥሩ ቢሆንም የውስጥ የሆድ ስብን ለማቅለጥ ግን በቂ አይደለም። መራመድ በምትጀምሩበት መጀመሪያ አካባቢ ሰውነታችሁ በደማችሁ ውስጥ የሚገኙትን ትናንሽ ተረፈ ኃይሎች ነው የሚጠቀመው። የስብ መጋዘኑን በደንብ ከፍቶ ለመጠቀም ግን ተከታታይነት ያለው እንቅስቃሴ ያስፈልጋል። ለተሻለ ውጤት ተመራጭ የሚሆነው የጊዜ መጠን ከ30 እስከ 45 ደቂቃ ያለማቋረጥ መራመድ ነው። በመጀመሪያዎቹ 10 እና 15 ደቂቃዎች ውስጥ ሰውነታችሁ እየሞቀና የኃይል ምንጩን ከመቀየር ሂደት ላይ ነው የሚሆነው። ነገር ግን 15 ደቂቃውን እንደተሻገራችሁ ሰውነታችሁ ሙሉ በሙሉ ስብ ወደ ማቅለጥ ስርዓት ውስጥ ይገባል። በዚህ ሁኔታ ውስጥ ለተጨማሪ 20 ወይም 30 ደቂቃዎች መቆየት ደግሞ የሚያቃጥለውን የሆድ ስብ መጠን ከፍተኛ ያደርገዋል። ይህም ወጥ የሆነና ተከታታይነት ያለው የስብ ማቅለጥ ሂደት ይፈጥራል። ይሁን እንጂ ይህን ሙሉ ሂደት ወዲያውኑ የሚያስቆም አንድ በጣም የተለመደ ልማድ አለ። አብዛኛው ሰው ደግሞ ስህተት እየሰራ መሆኑን እንኳ አያውቅም። ብዙ ሰዎች የጠዋት ጉዞን አስፈላጊነት ቢረዱም ከማውጣታቸው በፊት ትንሽ ኃይል የሚያገኙበት ነገር መቅመስ እንዳለባቸው ይሰማቸዋል። ለምሳሌ ቡናቸው ውስጥ ጣፋጭ መጨመር፣ አንዲት ቁራጭ ሙዝ መብላት ወይም ጥቂት ብስኩቶችን መቅመስ ጥቂት ስለሆነ ምንም አያመጣም ብለው ያስባሉ። ነገር ግን በሰውነታችን የኬሚካላዊ ሂደት ወይም ሜታቦሊዝም እይታ ያቺ ትንሽ ቅምሻ ሙሉውን ስሌት ትቀይረዋለች። ያቺ ጥቂት ስኳር ወይም ካርቦሃይድሬት ያለባት ምግብ ወደ ሆዳችሁ በገባች ቅጽበት ሰውነታችሁ ኢንሱሊን መልቀቅ ይጀምራል። ኢንሱሊን ወደ ደማችሁ በገባ ቅጽበት ደግሞ ወደ ስብ ሴሎቻችሁ የሚወስዱት በሮች ጥቅጥቅ ብለው ይዘጋሉ። ሰውነታችሁ የተከማቸ የሆድ ስብን ማቃጠሉን ወዲያውኑ አቁሞ አሁን ወደ ውስጥ ያስገባችሁትን ስኳር ወደ ማቃጠል ይሸጋገራል። ከጠዋት የእግር ጉዞ እውነተኛውን ውጤት ለማግኘት ከመውጣታችሁ በፊት ምንም አይነት ካሎሪ የሌላቸውን መጠጦች ብቻ መጠቀም አለባችሁ። እነዚህም ንጹህ ውሃ፣ ምንም ስኳር ወይም ወተት የሌለው ጥቁር ቡና ወይም ያልተቀመመ አረንጓዴ ሻይ ብቻ ናቸው። ከነዚህ ውጪ ሌላ ምንም ነገር መውሰድ የለባችሁም። ሌላው ወሳኝ ነጥብ የእግር ጉዟችሁ ፍጥነት ወይም ጥንካሬ ነው። በእግር መራመድ ስብ የሚያቃጥል ከሆነ ዱብ ዱብ ማለትና መሮጥ ደግሞ የበለጠ ያቃጥላል ብሎ ማሰብ የተለመደ ነው። ነገር ግን ሆዳችሁ ባዶ ሆኖ ሰውነታችሁን ከልክ በላይ ካስጨነቃችሁት ውጤቱ ተቃራኒ ሊሆን ይችላል። ፈጣን ኃይል በሌለበት ሁኔታ ሰውነትን በጣም ማስጨነቅ የጭንቀት ሆርሞን እንዲኖር ያደርገዋል። ይህ ደግሞ ከሰዓት በኋላ ከፍተኛ የድካም ስሜት እንዲሰማችሁ ያደርጋል። የሆድ ስብን ለማቅለጥ ከሁሉ የተሻለው መንገድ መጠነኛ የሆነና አካልን የማይጎዳ የልብ ምት እንቅስቃሴ ነው። ፍጥነታችሁ ለፈጣን ቀጠሮ እየተጣደፋችሁ እንደሆነ ሰው አይነት መሆን አለበት። ትንፋሻችሁ ትንሽ ከፍ ሊልና የልብ ምታችሁ ሊጨምር ይገባል። ነገር ግን አሁንም ትንፋሽ ሳያጥራችሁ ከሰው ጋር ማውራት የምትችሉበት ደረጃ ላይ መሆን አለባችሁ። ይህ ፍጥነት ሰውነታችሁን ሳያስጨንቅ በስብ ማቃጠያ ቀጠና ውስጥ በትክክል እንዲቆይ ያደርገዋል። የእግር ጉዟችሁን ውጤታማነት በበቂ ሁኔታ ውሃ በመጠጣት ይበልጥ ማሳደግ ትችላላችሁ። ጠዋት እንደተነሳችሁ ወደ ውጭ ከመውጣታችሁ በፊት አንድ ትልቅ ብርጭቆ ለብ ያለ ውሃ መጠጣት በጣም ወሳኝ ነው። ሌሊቱን ሙሉ ተኝታችሁ ስለቆያችሁ ሰውነታችሁ በተፈጥሮ የውሃ እጥረት ይኖርበታል። የውሃ እጥረት ያለበት ሰውነት ደግሞ ስብን በአግባቡ ማቅለጥ አይችልም። ውሃ የስብ ማቃጠል ሂደቱ በተቀላጠፈ ሁኔታ እንዲሄድ እንደ ማፋጠኛ ሆኖ ያገለግላል። ቡና የምትወዱ ከሆነ ደግሞ ከመራመዳችሁ በፊት አንድ ስኒ ጥቁር ቡና መጠጣት ትልቅ ጥቅም አለው። በቡና ውስጥ ያለው ካፌን የሰውነታችሁን የኬሚካላዊ ሂደት ወይም ሜታቦሊዝም በጥቂቱ እንዲጨምርና በብዛት ወደ ደም ውስጥ እንዲለቀቁ በማድረግ ለኃይል ፍጆታነት እንዲውሉ ይረዳል። ነገር ግን ቡናው ምንም አይነት ወተት ወይም ስኳር የሌለበት ጥቁር ቡና መሆን እንዳለበት በፍጹም አትርሱ። ይህንን ልማድ በተጨባጭ ሁኔታ ማየት በጣም አስፈላጊ ነው። አንድ ቀን ጠዋት በባዶ ሆድ ስለተራመዳችሁ ብቻ የሆዳችሁ ስብ ወዲያውኑ አይጠፋም።
የዚህ የጠዋት ልማድ እውነተኛው ኃይል ያለው በየቀኑ በማድረግ በምታገኙት ተደራራቢ ውጤት ላይ ነው። በየቀኑ ይህንን በማድረግ ሰውነታችሁን ወደ ስብ ማቅለጫ ማሽንነት እየቀየራችሁት ነው። ቀስ በቀስ ልብሶቻችሁ ልክ መሆን ይጀምራሉ። ያ ግትር የነበረው የሆድ ስብም መላላትና መቀነስ ይጀምራል። ሰውነታችሁ በደማችሁ ውስጥ ያለውን ስኳር የመቆጣጠር አቅሙ ስለሚጨምር ቀኑን ሙሉ ያላችሁ ኃይል መጠን ወጥና የተረጋጋ ይሆናል። በወገባችሁ አካባቢ ትልቅ ለውጥ ለማየት የግድ ከባድ ስፖርት፣ ክብደት ማንሳት ወይም በጣም ጥብቅ የሆነ የጠዋት ፕሮግራም አያስፈልጋችሁም። የሚያስፈልጋችሁ ምቹ የእግር ጉዞ ጫማ፣ አንድ ብርጭቆ ውሃና ቁርስ ከመብላታችሁ በፊት ከቤት ወጥቶ የመራመድ ጽናት ብቻ ነው። ሰውነታችሁ በተፈጥሮ የታቀደለትን ስራ እንዲሰራ እድል ስጡት። ስለዚህ አቀራረብ ያላችሁን ሐሳብ ብታካፍሉኝ ደስ ይለኛል። ነገ ጠዋት በባዶ ሆድ መራመድን ትሞክሩታላችሁ ወይስ ቀደም ሲል የዚህን ልማድ አስገራሚ ጥቅሞች አይታችኋል? እስኪ ሐሳባችሁን አሳውቁኝ። እያንዳንዱን ኮሜንት አነባለሁ። ይህ ዝግጅት ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ ማድረጋችሁን አትርሱ። ጤና ይስጣችሁ። ቻው